በሙሴ ሚናስ ፕሮግራማችን ላለፉት ሳምንታት ስናቀርብላችሁ የነበረውን አዲስ አበባ በ2050 ምን ትመስላለች የሚለውን ክፍል 3 ይዘንላችሁ ቀርበናል። እንድትከታተሉት እንጋብዛለን። ለወደፊትም ጥናቶች በመናጠናበት ጊዜ ብዙ ጊዜ አሁን በውጪ በሌላው ዓለም ያሉ ዩኒቨርሲቲዎች እንደውም የሚነሱት ከተጨባጭ ችግሮች ላይ ነው። እንደውም ጥናቶቹን ስፖንሰር የሚያደርጉት በውጪ ያሉ ተቋማት ናቸው። አንድ ስለ ኬሚካል ኢንጂነሪንግ የሚያጠና ከሆነ ትምህርት ቤት ውስጥ የሚያጠና የምርምር ማዕከል ከሆነ አንድ የመድኃኒት ፋብሪካ ጋር ሄዶ ሊሆን ይችላል ስፖንሰርሺፕ የሚያገኘውና ለመድኃኒቱ ምንድነው ያለው ፕሮብሌም እንዴት ይሻሻል ተጨማሪ መድኃኒቶች እንዴት ይቀመሙ የምግብ ኢንዱስትሪም ከሆነ እንዲሆነው እና በከተማ ፕላንም እኔ ተጨባጭ ስፖንሰሮች ይዘን በተጨባጭ ጥናቶች ላይ ተነስተን ተጨባጭ ምላሾችና ኢሚዲየትሊ ወዲያውኑ ከመንግስትና ከአገር ፕላን ጋር የተቀናጁ ሆነው ጥናቶቹ እንዳለቁ ወደ ከጥናትነት ወደ ፕላንነት ወደ እቅድነት ሊወርዱ የሚችሉበት መንገድ መከተል የተሻለ አይሆንም ወይ ለወደፊቱ ይሄ እንደ አማራጭ ነው መነሻ እንደሆነ አውቃለሁ እንደ አማራጭ እንደተቀመጠ አውቃለሁ በጣም ኢንትረስቲንግ የሚያደርገው ምንድነው በዚህ ደረጃ መታሰቡና በዚህ መንገድ መታሰቡ ነው ግን እንዲ መሬት የረገጠ ምናረጋው በትክክል ችግሮቹ ወስደን ለዛ ችግር እዚህ የማሰብ እድል ስላለ ነፃ ስለሆነ ስራችንን ማሰብ ስለሆነ አብስለነው መሬት ለማውረድ የሚቻል ማድረግ የተሻለ አይሆንም ወይ ይሄ የ2050 የሚለውን የተለያዩ ከተሞች እያጠኑ ካሁኑ ማስቀመጥ ጀምረዋል እዚሁ ከአፍሪካ ሀገር ለምሳሌ ግብጽ ካይሮ የ2050 ዝርዝር ጥናት ብለው በጣም ሰፊ ጊዜ ወስደው በጣም ብዙ ባለሙያዎችን አጥኞችን አጣምረው ዝርዝር ጥናት አቅርበው እንትን ብለዋል አስቀምጠዋል እዚሁ በምስራቅ አፍሪካ ብዙ ሀገሮች አላቸው ይሄ ጥናቶች እኛም እንግዲህ የምናስበው በቀጣይነት ይሄ ነገር አስፈላጊነቱ ላይ ከተግባባን ከአስተዳደሩ በኩልም ከዩኒቨርሲቲው በኩልም ከህብረተሰቡም በኩል ነው ሁላችንም አብረን የሁሉም ኃላፊነት ስለሆነ ይሄ ያንደኛችን ኃላፊነት አይደለም አስፈላጊነቱ ላይ ከተስማማን እንዴት እንሂድበት የሚለው ነገር በስፋት ታይቶ በዝርዝር ታይቶ ራሱን የቻለ ቲም ወይም ምንድነው አብሮ የሚሰራ ተዋቅሮ በጋራ መሰራት ያለበት ነው 2050 ሚሊዮን እዚህ የተቀመጡን 3-4 ሰዎች ወይንም እዚህ ዩኒቨርሲቲ ውስጥ ያለ 10 ሰው ስለሰራው ይሆናል ማለት አይደለም ይሄ በጣም ቁንጽል ሐሳብ ነው ስለዚህ አስተዳደር ውስጥ በአስተዳደር ረጅም ጊዜ ይሰሩና የከተማዋን ውስጣዊ ችግሮች ፈልፍለው የሚያውቁ በቅደም ተከተል ያስቀምጡ የሚችሉ ሰዎች እንግዲህ አጥኞች እኛም መምህራንም ተማሪዎቻችንም ሆነን አንድ ሰፊ እንትን ተቋቁሞ መሰራት ይኖርበታል ብለን እናምናለን እኛ እንግዲህ ስራውን እየገፋን አይደለም እኛንም ይመለከተናል ግን ሁኔታዎች ተመቻችተው ያን ማየት ነው ራያችን ደግሞ ሆነኛ ዋናው ነገር መጀመሪያ ሰው መነጋገር ነው መጀመሪያ ያለበት ምክንያቱም አሁን ያሉ ችግሮች አሉ አዲስ አበባ ውስጥ ስንኖር በየቀኑ የሚያጋጥሙ ነገሮች አሉ በዛው ልክ ደግሞ አዲስ አበባ ውስጥ ምንወዳቸው በየቀኑ የሚያጋጥሙን ምናረጋቸው ነገሮችም አሉ ስለዚህ ጥሩዎቹ ነገሮች እንደያዘን ችግር እየፈጠሩብንና የከተማውን አኗኗር ወደ ከባድ እና አስቸጋሪ ሁኔታ እየወሰዱ ያሉ ነገሮችን ደግሞ እያስተካከልን መሄድ ብንፈልግ መጀመሪያ ከምን እንነሳ የሚለውን ነው ማየት ያለብን ያ ደግሞ ሲጀመር ያስተሳሰብ ጥያቄ ነው የሚሆነው ስለዚህ እኛ ማድረግ የፈለግነው ምንድነው እኛ እንዲያስብን እስቲ እንናገርበት እንጂ ይሄ ችግር አለ አውጥተናል እዚህ ጋር እንዲደረግ ለማለት አይደለም የሁለት ወር ጥናትና በ5 እና በ10 ሰው የተሰራ ብዙ የሰው ኃይል ይፈልጋል ብዙ ጊዜ ይፈልጋል ብዙ ነገሮች ይፈልጋል እንደዛ አይነት መስመር ውስጥ ከመንገባ ይልቅ ሰዎችን ሲናናጋገር 50 አመት በኋላ አዲስ አበባ ምን ትምሰል በሚለው ዙሪያ በየትኛው አቅጣጫ እንሂድ የሚለው ነገር ነው በተቋሚነት ማስቀመጥ የፈለግነውና ከዛ አንፃር ከታየ የተሻለ ነገር ሊፈጠር ይችላል ብያስባለሁ እውነት ነው አሁን እናንተ ፕሮግራም ማቅረባችሁ ይሄንን ጥናት ማቅረባችሁ ነው ይሄን መድረክ ይፈጠራል እየተነጋገርንበት ነው ደግሞ በዚህ መድረክ ደግሞ እንደገና ለህዝብ እየቀረበ ነው ሐሳባችሁ ደግሞ ሰዎች ጋር ሲደርስ ደግሞ እኮ ይሄ ነገር አለኝ የሚል ሰው በየቤቱ ሆኖ የሚያስብና የሚሳተፍ ይኖራል ግን ሁሉ ጊዜ ጥናቶች መሪ ይፈልጋሉ በሌሎች ዓለሞች የምርምር ጉዳይና አቀናጅተው የሚመሩት ዩኒቨርሲቲዎች ናቸው ዩኒቨርሲቲዎች ትልቅ ኃላፊነት አለባቸው የምርምር የሐሳብ ማዕከል ስለሆኑ ማለት ነው ሌላው ተጠምዷል በለተለት ጉዳይ
እናንተ ይሄን የመምራት ነገር አለባችሁና አሁን የምታሰቡትን ሐሳብ እኛም የምንሰጠውን ድጋፍ ምንችለው አቅማችን የሚፈቅደውን ማድረጋችን እንደተጠበቀው ነው። የምታስቡት ሐሳብ በጣም ደስ የሚል ነው። በጣም ጥሩ ነው። ምክንያቱም የከተማ ፕላን ሲታቀድ መሪ ፕላኖች ሲታቀዱ በረጅሙ ሲታሰቡ ለ10 እና ለ20 ዓመት ነው። የእናንተ 40 እና 50 ዓመት ይሏል አሻግሩ 100 ዓመት ሄደን ዛሬ ብንጀምረው በጣም ስርዓት ያለውና ብዙ በመልካም ሁኔታ የተዋቀረ ከተማ መገንባት ዛሬ እንጀምራለን ማለት ነውና በዚህ መልኩ ማሰባቱ በጣም መልካም ነገር ነው ምለውና አዲስ አበባን ለ2050 ዓመተ ምህረት ራዕይ ስታስቀምጡ እንግዲህ መጀመሪያ ያንድን አገር ይሁን ያንድን ሰው እኔ የራሴ ራዕይ ሳስቀምጥ እኔ ማንነኝ ከሚለው ከዛሬ ማንነቴ ነው የሚነሳው አይደል? ዛሬ 10ኛ ክፍል ቆንኩኝ 10ኛ ክፍል ላይ የዛሬ 5 ዓመት ወይም 7 ዓመት ዩኒቨርሲቲ መጨረስ አለብኝ ይላል። ዛሬ የምማርበት ሁኔታ እና የምኖርበት ሁኔታ ይዤ ነው የወደፊቱን ማለት ነውና አዲስ አበባ የዛሬ 50 ዓመት ልምስና ለምላት ዛሬ እንዴት አገኘናል? ምን መልካም ጎኖች አገኛችሁባት? ምን ችግሮች አያችሁላት? ለብዙ ከተሞች በተለይም ለአዲስ አበባ የሚሰራሉ ብለን ያሰብናቸውን መመዘኛ ነጥቦች አስቀመጥን። በቃ አንድ ሰው ከተሜ ነው ወይም ከተማ ውስጥ ይኖራል ወይም አንድ ሰዎች በጋራ የሚኖሩበትን ቦታ ከተማ ነው ብለን ስናስብ ምን ነገሮችን ስላሟላ ነው ወይም ምን ነገሮችን ነው ማሟላት የሚጠበቅበት ለዚህ መሰረተ ሐሳቦች ነው ያነሳነውና እነዛም መሰረተ ሐሳቦች ለምሳሌ የመጀመሪያው ያየነው እንግዲህ የኃይል አቅርቦት ነው ኤነርጂ የምንለው። ሁለተኛው የሰዎች ከቦታ ቦታ ለስራ ለረፍት ለዘመድ ጥየቃ ለመሳሰሉት በከተማ ውስጥ የሚኖሩ እንቅስቃሴዎች ወይም ሞቢሊቲ የምንለው ነው። ሶስተኛው ደግሞ ከተሜነት ደግሞ የራሱ የሆነ ባህል አለ። ከተማ ሰዎች የከተማ ብለን በምንወስነው ክልል ውስጥ ወይም ቦታ ውስጥ የሚያደርጉት እንቅስቃሴ ካልተጨመረበት ከተማነቱ ይጠፋል። ስለዚህ ያንን የከተሜነት ባህል ወይም ካልቸር የምንለውንም እንደ አንድ መመዘኛ ነጥብ አነሳን። አራተኛ ደግሞ በጣም ለብዙ ከተሞች ምናልባት የጋራ የሆነ ችግር ወይም የጋራ የሆነ ጥያቄ ቢኖር ምንድነው የመኖሪያ ቤት አቅርቦት። ስለዚህ የመኖሪያ ቤት አቅርቦትንም እንደ አንድ መመዘኛ መነጽር አድርገን ወሰድነው ሃውሲንግ የምንለው ማለት ነው። አምስተኛው ደግሞ ምናልባት እንዲሁ ከላይ ሲታይ ሚያዝ የማይመስል በጣም ስር ነቀል ለውጦች ሊያመጡ ይችላሉ ተብሎ ከሚታሰቡት ነገሮች መሃል ነው ብለን ያሰብነው የመረጃ አቅርቦት ወይም ሰዎች ለመረጃ ያላቸው ቅርበት የማግኘት ቅርበታቸው ወይም ኢንፎርሜሽን የምንለውን ማለት ነው። ስለዚህ እነዚህን 5 ድምር ነገሮች ያዝንና በእነዚህ ነጥቦች ዙሪያ ያሉትን ነገሮች ለማየት ሞከርን ማለት ነው። ከዛ አንፃር አንዳንዶቹ ምናልባት ቀደም ተከተል ለመከተል ካልሆነ በስተቀር ብዙም ጠለቅ ያለ ጥናትና ምርምር ሊያስፈልጋቸው ይችላል። ለምሳሌ መኖሪያ ቤት አቅርቦት ብዙም አሻሚ አይደለም ያለው ያቀርቦት መጠንና ያለው ክፍተት። ስለዚህ ሄደን ይሄን ያህል ሰው ያለ ቤት የሚፈልግ የተሰራ ይሄን ያህል ነው ለዚህ ነው ይሄን ያህል አመት ፈጀ ምናምን የሚለው ነገሮች መግባት አያስፈልግም። በመንግስት ደረጃ በጣም ብዙ ሙከራዎች እየተሞከሩ ነው ቤት አቅርቦትን ለአዲስ አበባ ከተማ ኗሪ ለማዳረስ። እንደዛም ሆኖ ያልተሟላበት ሁኔታ ነው ያለው። ያ ያልተሟላበትን ሁኔታ ከምን ለምሳሌ ተጨማሪ በምን መልኩ ብናየው ይሄንን ሁለቱን ክፍተት ማጣጣም እንችላለን ወደሚለው ነው ማለት ነው። ሌላኛው ምናልባት ካልቸር በየቀደም የጠቀስኩትንም ብናየው እኛ ራሳችን ከተማ ውስጥ አብዛኞቻችን ተወልደን ያደግን የኖርን ሰዎች ስለሆንን ሶስተኛ ተጨማሪ ወገን ላይ ያስፈልገን ይችላል በዚህም ዙሪያ። እንደዛም ሆኖ የምናቃቸውን ያየናቸውን ከጽሁፍም ከሊትሬቸርም ያገኘናቸውን ነገሮች በዛው ለማየት ሞክረናል። በቃ ከተማ ውስጥ አዲስ አበባዊነት ምን ማለት ነው? አዲስ አበባ ኗሪ ከተማ ውስጥ ምንድነው የሚያደርገው? ምንድነው የሚፈልገው? በግሉ ቤት ውስጥ ሲሆን ምንድነው የሚፈልገው? ከቤቱ ሲወጣ ምንድነው የሚያደርገው? አዲስ አበባ ኗሪ ነኝ ሲል አንድ ሰው ለምሳሌ ባህር ዳር ኗሪ ነኝ ከሚለው ሰው የሚለየው እንዲህ አይነት ጥያቄዎች። ምክንያቱም ቀደም መነሻችን ላይ እንዳልነው አንዳንዶቹ ጥያቄዎች አሁን እንግዲህ ራዕይ ስለሆነ እያስቀመጥን ያለ ነው ፒውርሊ ሳይንቲፊክ ሆኖ ተደምረው ተቀንሰው እንጠፍ ላይ ኖርባቸው ስለሚችል ማለት ነው። እና እንዲህ ያለን ያሉትን ነገሮች ለማየት ሞክረናል። ምናልባት የዘለልኳቸው ነጥቦች ካሉ ከመኖሪያ ቤት አቅርቦቶች ላይ መጀመሪያ ጥናት ስናደርግ ያደረግነው ምንድነው አሁን እየተካሄደ ያለውን የጋራ መኖሪያ ቤቶች ግንባታ እሱን አይተናል። ከዛ መቀጠል ህዝቡ አሁንም እነዚህ እየተገነቡ ያሉትን ግንባታዎች ጨምሮ
እንደሱ ተጨማሪ የመኖሪያ ቤቶች አቅርቦት ያስፈልጉታል። በመጀመሪያ ደረጃ ለምንድን ነው ይሄኛው ሊሟላ ያልቻለው? መንግስታችን የከተማው አስተዳደር የህዝቡን የመኖሪያ ቤት አቅርቦት ችግር ለመቅረፍ እያደረገ ያለው ሂደት ለምንድን ነው እስካሁን ውጤታማ ሊሆን ያልቻለው? ያ ማለት በተወሰነ መልኩ የተወሰነው ህብረተሰብ የመኖሪያ ቤት አቅርቦት እንዲኖረው አድርጓል። ግን በአጠቃላይ ብዙ አመት ተሰርቷል። ለምንድን ነው ወደ ውጤት በደንብ ለሁሉም ለአብዛኛው ህብረተሰብ የመኖሪያ ቤት አቅርቦት ያልቻለው የሚል ጥናት አድርገናል። በዛ ላይ ምንድነው ያደረግነው? ህብረተሰቡ በቀላሉ ለራሱ ቤቱን መስራት እንዲችል በራሱ በተቻለ ከአካባቢው ከሚኖርበት አካባቢ ሳይፈናቀል በተለያዩ የህንፃ መስሪያ ማቴሪያሎች በመጠቀም በትንሽ ወጪ ከሚኖረው ህብረተሰብ ከባሉ ከአኗኗሩ ከሚፈልገው አኗኗር አኳያ የተሻለ የቤት የመኖሪያ ቤት አቅርቦት አማራጭ ማቅረብ ይቻላል በሚል ነው ጥናቱን ያደረግነው። በዛ ላይ ያደረግነው ምንድነው ህብረተሰቡ አሁን ያለውም የከተማውም የቅይጥ አኗኗርም በተጠበቀ መልኩ ቢኖር ጥሩ ነው በሚል ነው። አንዳንድ ከተሞች ሱፐርማርኬት ለመሄድ በመኪና ነድተህ ሩቅ ቦታ ሄደህ ገበያ ገዝተህ ልትመጣ ትችላለህ። እኛ ግን ወጣ ብለን ጉሊትም ሱቅም ሄደን ገዝተን እንጠቀም ነገር አለና በአንድ ላይ ተባብሮ የተለያየ አገልግሎቶችን በአንድነት አድርጎ የማኖር ነገር አለ። ይሄን ነገር በማከለ መልኩ የተሻሉ የቤት አማራጮችን ሐሳቦችን ለማቅረብ ሞክረን ነበር። አሁን እንግዲህ ምንድነው እያልከኝ ያለው አሁን ባለንበት በተጨባጭ ሁኔታ አዲስ አበባ ውስጥ የመኖሪያ ቤቶችና ሌሎች አገልግሎቶች እየተለያዩ ነው ሰግሪጌትድ እየሆኑ ነው ያገኛችሁት ማለት ነው ወይስ የአውሮፓ ከተሞች ወይም የምዕራባውያን ከተሞች እንደሚያደርጉት ሱቅ ለመሄድ መኪና መንዳት የሚያስገድደን ወይም በታክሲ ተሳፍረን መሄድ የሚያስገድደን ሁኔታዎች ተከስተዋል አዲስ አበባ ውስጥ? ያስፈራል ወደፊት። አሁን አዲስ አበባም እየተባለ ያለው ምንድነው አሁን ያላትን የቅይጥ አገልግሎቶች የመኖሪያ ቤትና የተለያዩ የግብይትም የተለያየ አገልግሎቶችንም ስርዓቶችን እያጣች ነው የሚባልም ሐሳብ አለ። ያ ምንድነው ብዙ ጊዜ መኖሪያ ቤቶች በአሁኑ ሰሞን የሚሰሩት ምንድነው ከከተማ ወጣ ብለው ያሉ አካባቢዎችን ሙሉ የመኖሪያ ቤት ሰፈር የማድረግ ነገር አለ። እንደዛ ግን መሆን የለበትም። ህብረተሰቡን የለመደውን አኗኗር ባህል ያለውን ነገር በቅይጥ አኗኗር ሊኖር በሚችል መልኩ የተሻለ አማራጭ ማቅረብ ይቻላል በሚል ነው ሐሳቡ እንዲኖር። ይሄ ከተማው እድገት እንደው ልዩ ትኩረት ተሰጥቶት በተለይ ይሄን ቅይጥ ወይም ተቀላቅሎ ህብረተሰቡ በድሩም በቁማብሮ የሚኖርበት ሂደት ስለ እኛን ይገልጸናል። ስለዚህ ቢቀጥል ጥሩ ነው። ያንን ደግሞ በፕላን ከከተማው እድገት ጋር አብረን ማስተሳሰር አለብን። አንድ ሰፈር ለልማት መልሶ ለማልማት የሚፈርስ ከሆነ ነዋሪዎቹ ለምሳሌ ሌላ ሳይት ኮንዶሚኒየም ሊሰጣቸው ይችላል። ቢቻል የኔ ምኞት ምንድነው እነዛ ሰዎች ይሄ ተገንብቶ ካለቀ በኋላ ተመልሰው ያን ቤት ሊተውት ይችላል፣ ለሌላ ሰው ሊሰጥ ይችላል። ተመልሰው እዛቸው የፈረሱት ቤቶች ላይ ቤቶቹ ሲያልቁ ሊገቡበት ይችላል። አሁን ያለው ችግር ምንድነው ለመልሶ ማልማት ይፈርሳል። ሲፈርስ እጣ ያወጣሉ፣ በተለያየ ርቀት ባላቸው ቦታዎች ላይ ይደርሳቸዋል፣ እዛ ይሄዳሉ። እዛ ያለው ማህበራዊ ትስስር አብሮ የተፈጠሩ የተለያዩ ባህሎች የሚያውቁት ሰፈር ራሱ የሚለው ነገር አብሮ የሟሟ የሚጠፋበት ሁኔታ ይኖራልና